الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وأعوذ بك اللهم أن أقول فيك ما ليس لي به علم. أما بعد، ቁጥር 304 የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ እድሜያቸው የገፋ ሴቶች ወይም ብዙ ከሆኑ ያለ መህረም ሐጅ ማድረግ ይቻላል የሚል ፈትዋ እየሰሙ ሴት እህቶቻችን በዚህ መልኩ እየሄዱ ነው፣ በዚህ ጉዳይ ምክር ቢሰጠን በነፃ ቪዛ አገኘን በሚል በተሳሳተ ፈትዋ ለመሄድ የተነሱ እህቶች ስላሉ ቢነገራቸው የሚል ጥያቄ ነው። ሴት ልጅ ላይ ሐጅ ግዴታ የሚሆነው ዑምራ ግዴታ የሚሆነው ኢስቲጣዓ ሲኖራት ነው፣ ከቻለች ነው። ማንኛውም ሰው ሐጅና ዑምራ ግዴታ የሚሆንበት ከቻለ ነው። ከቻለ የሚለው ገንዘብን፣ ጤናን፣ የመንገድ ሰላም መሆንን ያካትታል። ሁሉንም በተመለከተ ሴትን በተመለከተ ኢስቲጣዓ የሚለው መህረም ማግኘትን ያካትታል። መህረም ያላገኘች ሴት በጊዜው ሐጅ ማድረግ ዑምራ ማድረግ ግዴታ አይሆንባትም። ገንዘቡ ቢኖራትም፣ ጤናው ቢኖራትም፣ አቅም ጉልበቱ ቢኖራትም፣ መንገዱ ሰላም ቢሆንም አብሯት ሄዶ ሐጁን ዑምራውን አስደርጎ የሚመልሳት መስፈርቱን ያሟላ መህረም ካላገኘች ሐጅና ዑምራው አይወጅብባትም። ታዲያ እሷ ሐጅ ወይም ዑምራ እንዲወጅብባት ማግኘት ያለባት ገንዘብ የሁለት ሰውም ሊሆን ይችላል ማለት ነው። አንዳንዴ የራሷና የማህረሟን ማህረሙን ብቻ ማግኘት ሳይሆን የማህረሙንም ወጪ የሚሸፍንበትን ገንዘብ ካገኘች ሐጅና ዑምራ ይወጅብባታል። ወይም ራሷን ብቻ አገኘች፣ ማህረሙ በራሱ ወጪ ለመሄድ ተስማማ፣ አሁንም ዋጅብ ይሆንባታል። ማህረሙን ሙሉ በሙሉ ካጣች ወይም ለማህረሙ ወጪ የሚሸፈንበት አቅም ከሌላት በጊዜው ሐጅን መፈጸም ዑምራን ማድረግ ግዴታ አይሆንባትም። ስታገኝ ታደርጋለች፣ ሳታገኝ ከሞተች ከገንዘቧ ሐጅ ዑምራ ይደረግላታል። ይህ ሙሐቂቆች የሚመርጡት የተሻለው ይሄ ነው፣ ከሐዲሱ ጋር የሚሄደው ይሄ ነው። ነገር ግን የተወሰኑ ሊቃውንት ከአይመቱል አርባዓም ውስጥ ከሻፊዒዮችም ከማሊክዮችም ከሐንበሊዮችም ሴት ልጅ ዋጅብ የሆነውን ሐጅ ለማድረግ መንገድ ሰላም ከሆነ ታማኝ የሆኑ በሳል ሴቶች፣ ታማኝ የሆኑ አላህ የሚፈሩ ወንዶች አብረው ካሉ ስብስብ ውስጥ ተካታ መሄድ ትችላለች ብለዋል። መቼ? ዋጅብ ለሆነው ሐጅ ለአንድ ጊዜ ብቻ ማለት ነው። እና ታማኝ የሆኑ በሳል ሴቶች ከታማኝ አላህን ከሚፈሩ ወንዶች ያሉበት ስብስብ ጋር ተቀላቅላ መሄድ ትችላለች ብለዋል። ለምን ይሄን አሉ? ሁለት ነገር ተጋጭቶ ነው አሉ። ምንድነው ሁለቱ ነገር? ሐጅ አድርጉ የሚል ትእዛዝ አለ፣ ሴት ልጅ ያለ መህረም አትሳፈር የሚል ትእዛዝ አለ። ሐጅ ታድርግ የሚለው ሐጅ አድርጉ የሚለው ትእዛዝ ከፍ ያለ ነው፣ የእስላም መሰረት ስለሆነ። ሴት ልጅ ያለ መህረም ትጓዝ የሚለው በተለያዩ አጋጣሚዎች ያለ መህረም ልትጓዝ የምትችልበት ሁኔታ አለ። ለምሳሌ አንድ ሀገር ላይ ሰልማ በዛ ሀገር ላይ እስልምናዋን ጠብቃ መኖር ካልቻለች፣ መሰደድ ከተገደደች ያለ መህረም መሰደድ ትችላለች። ታመመች፣ መድኃኒት አጣች፣ ሕክምና አጣች፣ ለመዳን ለፈውስ ወደ ሌላ ሀገር መሄድ ተገደደች፣ መሄድ ትችላለች መህረም እንኳን ብታጣ። ስለዚህ ሴት ልጅ ያለ መህረም አትጓዝ የሚለው በተለያዩ ምክንያቶች የተፈቀደበት ሁኔታ አለ። ስለዚህ ክልከላው በሆነ መልኩ የተግራራበትና የተፈቀደበት ሁኔታ አለ። ለሐጅ ተጓዙ የሚለው ግን መስፈርቱ እስከተሟላ ድረስ በምንም መልኩ ያልተነካ ትእዛዝ ነው። ተጓዙ ነው። ይህ የፉቃሃዎች እይታ ነው። ግን ከሐዲስ ጋር ስናስተያየው ሐዲሱ ይበልጣል። ሐዲሱ ምን ይላል? በሶሒህ ያለ ቡኻሪ የዘገቡት ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም በአላህና መጨረሻው ቀን የምታምን ሴት ያለ መህረም አትጓዝ አሉ። ይሄን የሰማ አንድ ወንድ ሱሐባ ምን አለ? ያ ረሱላህ፣ እኔ እገሌ የሚባል ዘመቻ ላይ ለመሳተፍ ተነስቻለሁኝ፣ ባለቤቴ ደግሞ ለሐጅ ተነስታለች ሲላቸው ነብዩ ምን አሉ? አለይሂ ሰላቱ ወሰላም ሂድ ከሚስትህ ጋር ሐጅ አድርግ አሉ። ታማኝ ሴቶች አሉ ወይ? በሳል ሴቶች አሉ ወይ? ሷሊሃ ሴቶች አሉ ወይ? ጥሩ ወንዶች አሉ ወይ ብለው ጠይቀው አዎ ከነሱ ጋር ሂድ አላሉ። ከነሱ ጋር ትሄድ አንተ ለጂሃድ ሂድ አላሉ። ያውም ጂሃድን የሚያክል ነገር አስተተው ሂድ ሐጅ አስደርግ ብለውታልና ትክክለኛው ይሄ ነው። ሴት ልጅ ያለ መህረም ከማንም ጋር ሐጅ ማድረግ የለባትም።
ብታደርግሳ ሐዲሱን ተቃርናለች ለብቻው በመሄዷ ስተት ነው። ሐጁ ግን በትክክል ካደረገችው ትክክል ነው። ስለዚህ በላጩ ሰብር ማድረግ ለመሄድ ነው። በንያ መጅሩ ይገኛል። የሚሆነው አይታወቅም። ታማኝ ያሉት ሰው ታማኝ ላይሆን ይችላል። ጥሩ ናቸው የተባለ ስብስቦች ሊበታተኑ ይችላሉ። ድንገተኛ አደጋ ሊገጥም ይችላል። በአደጋ ጊዜ የቅርብ ረዳት ጠባቂ ነው የሚያስፈልገው። ለአንዲት ሴት ብለው ሰዎች ጉዟቸውን ሊያስተጓጉሉ፣ በረራቸውን ሊቀይሩ፣ ሊያራዝሙ፣ ትኬት ወጪ አውጥተው እሷን ሊያስታምሙ አይችሉም። የራሷ ጠባቂ ወልየል አምሯ ማህረሟ ግን ማህረሟ ነው፣ ክብሯ ነው። የሆነችውን ብትሆን ከጎኗ ነው የሚቆመው። ችግር ቢገጥማትም መመለስ ካለባት አብሯት ይመለሳል። ችግር ገጥሟት እዛ መቆየት ብትገደድም አብሯት ይቸገራል፣ ይቆያል። ዝም ብለው አብረው ተቀላቅለው የሚሄዱት ግን ሁሉም የራሱ ሐጃ ያለው ሰው ትቷት ሊመለስም ይችላል። እሷ ትገደዳለች ልትመለስ። ከሄዱ በኋላ እሷ ችግር ገጥሟት መቆየት ብትፈልግ አብረው የሚቆይም ላይኖር ይችላል። እዚህ እያንዳንዷ ሴት የራሷ ማህረም ሊኖራት ይገባል። መስፈርቱን ያሟላ። ወላሁ ተዓላ አለም። ሌላኛው ጥያቄ ክርስቲያን አጎቴ ላይ መሸፈን አለብኝ? ታማኝ ከሆነ መሸፈን ግዴታ አይደለም። ታማኝ ከሆነ ማይፈራ ከሆነ የስነ ምግባር ችግር ከሌለበት በትክክለኛ አጎት ከሆነ የስጋ አጎት የስጋ ዘመድ በማህረምነት ልክ ያለ ሸር አያስብም። ውስጡ ላይ ሌላ ስሜት አይፈጠርም። ያየውን ያክል ቢያይ የተፈቀደውን አብሮ ሲቀመጡ ቤተሰብ ጋር ሲሆኑ የሚገለጠውን ያክል የሰውነት አካል ቢያይም አባት፣ ወንድም፣ የወንድም ልጅ፣ የእህት ልጅ እነዚህ ጤነኛ ከሆኑ ሴት ልጅ ተገልጣም ቢያዩ መግለጥ የሚቻለውን ያክል ምንም ነገር አይፈጠርም። በሽተኛ ከሆኑሳ አላህ ይጠብቀን፣ አላህ ይሰትረን፣ አላህ ይሰውረን። አባት የተባለም ቢሆን ውስጡ በሽተኛ ከሆነ ሴት ልጁን ለሐራም ሊያስብ ይችላል። ይሄኔ መሸፈኑ ግዴታ ይሆናል። ስለዚህ ሙስሊም ስላልሆነ ብቻ ከሱ መሸፈን ግዴታ ነው አይባልም። ነገር ግን የጸባይ ችግር ካለበት ራሱ ሐራም ያስባል ከተባለ ወይም ባለንበት አይኖች በበዙበት ዘመን ሰው ሰራሽ አይን ይዞ ካሜራ አንስቶ አውጥቶ ሌላ ቦታ ያሰራጫል ከተባለ ወይም ያየውን ነገር አደብ ስለሆኑ ጓደኞቹ ውሎ የተበላሸ ሆኖ ሄዶ ስላያት ሙስሊም የወንድም የእህት ልጁ ውበት የተናገረ ሌሎችን አደፋፍሮ አደጋ ያደርስባታል ያስከትልባታል ከተባለ ሰተር ማለቷ የተሻለ ነው። ሌላው ጥያቄ የወሊድ መከላከያ የምትጠቀም ሴት ሀይድ አይታ ከጨረሰች በኋላ የሚፈስ ፈሳሽ ጾሟንና ሶላቷን ያበላሻል። በዚህ መልኩ የሰገደችውና የጾመችውን ቀዷ ማውጣት አለባት። ታጥባ ሶላት ጾም ከጀመረች በኋላ የመጣው ፈሳሽ ሁኔታ ይወስነዋል። የመጣው ፈሳሽ የወር አበባ ደም ከሆነ ራሱ ከሆነ ታቆማለች፣ ሶላቱን ጾሙን ታቆማለች። እንዲህ አይነቱ ፈሳሽ ያለ የሰገደችውን የጾመችውን ኋላ ላይ ቀዷ ታወጣለች። ከታጠበች በኋላ ሶላት ጾም ከጀመረች በኋላ የመጣው ደም የወር አበባ ደም ሳይሆን የፈሳድ ደም፣ የተበላሸ ደም፣ የማህፀን ችግር የሆነ የወር አበባ መሆኑ በእርግጠኝነት ማይታወቅ የበሽታ ደም ከሆነ መድገም ግዴታ አይሆንባትም። ሶላትም ጾምም መቀጠል ትችላለች። ሌላኛው ጥያቄ አንድ ሰው ቤተክርስቲያን ፊት ለፊት መሬት ቢኖረውና ለሙስሊሞች መኖሪያ ምቹ ካልሆነ ለቤተክርስቲያን መሸጥ ይቻላል ወይ? አይቻልም። በትክክል ቤተክርስቲያን ሊሰራበት ኸምር ቤት ሊሰራበት መሸጥ አይቻልም። እና ኢማም አህመድ ሌሎችም ቤቱ ውስጥ ለሚያሻርኩ ቤት ማከራየት አይቻልም ብላ እንደ ተራ ሰው ዝም ብሎ ኖሮ የሚወጣ ሲሆን ችግር ላይ ኖሮ ይችላል። ባላጩ አለማድረግ ነው፣ ጉዳት አለው። ይሄ ፈጅር የሚለው ንጋት የሚለው መጽሐፍ ላይ በሰፊው የሚዳሰስ ጉዳይ ነው። ማንኛውም ከካፍር ጋር ካፍር ሀገር የሚኖር ሰው ሊያነብ የሚገባ መጽሐፍ ነው። ውስጡ ላይ ከያዛቸው መልእክቶች አንፃር እዛ ላይ በሰፊው ከተዳሰሱ ነጥቦች መሃል አንዱ ይሄ ነው። ለካፍር ቤት መሸጥ ይቻላል ወይ? ለካፍር ቤት ማከራየት ይቻላል ወይ? ወዘተ የቤቱ አይነት ይወስነዋል። ለቤተ ክርስቲያን፣ ለኸምር ቤት፣ ለወንጀል ነክ ነገር እንደሚያውለው ያወቁ መሸጥ አይቻልም። ሌላኛው ጥያቄ ኢማሙ ሩኩዕ ላይ ያለ የደረሰ ሰው ፋቲሃን ሳይቀራ ሩኩዕ ቢያደርግ ሶላቱ ሙሉ ይሆናል ወይ? ጅምሁር ዑለማ ዘንድ አብዛኞቹ የፊቅህ ሊቃውንት ዘንድ ኢማም ሩኩዕ ላይ ሆኖ ደርሶ ቆሞ ተክቢረተል ኢሕራም አድርጎ ከዛ አላሁ አክበር ብሎ ወርዶ የሩኩዕ ሁኔታ ላይ ተመቻችቶ ኢማሙ ጋር መቀላቀል የቻለ ሰው ረካው ይቆጠርለታል ተብሏል። ነገር ግን ኢማሙል ቡኻሪን ጨምሮ የተወሰኑ ሊቃውንት ቆሞ ፋቲሃን ካልቀራ አይሆንም ብለዋል። ከጥንቃቄ አንፃር የሚሻለው ይሄ ነው። መግባቱን አንተው ኢማም አንዳችሁ ወደ መስጂድ ከመጣ ሰዎች ሲሰግዱ ከደረሰ ኢማም ያለበት ሁኔታ ላይ ይግባ ይቀላቀል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አይቆጠርልኝምና
ቆሜ እጠብቃለሁ አይባልም። ይህ ስህተት ነው። ሰዎች የሚያደርጉት ስህተት ነው። ስጁድ ላይ ነው ቶሎ ስጁድ መደፋት፣ ሩኩዕ ላይ ነው ሩኩዕ መሆን፣ ቁጭ ብሎ ነው ያለው ቶሎ ተክቢረቱል ኢሕራም አድርጎ መቀመጥ ሱናው ይሄ ነው። ከዛ በኋላ ቆሞ የደረሰ ሰው ፋቲሃን ከቀራ ይቆጠርለታል። እንደ ቆመ ሩኩዕ ወረደበት አልቻለም መጨረስ ሩኩዕ ይወርዳል። ሩኩዕ ላይ ደረሰ ሩኩዕ ላይ ይከላከላል፣ ተነስቶ ያን ቀዷ ያወጣል። ይሄ የተወሰኑ ሊቃውንት የመረጡት ነው እንጂ አብዛኞቹ ዘንድ ይቆጠራል ተብሏል። በላጩ መጠንቀቁ እሱን መቁጠር ትቶ ተነስቶ መሙላቱ ነው። ሙሳን ያናገረው ከድር ነብይ ነው አይደለም ያምራሉልን ይላል። ከሙሳ ታሪክ አንዱ ሙሳ አንዴ ንግግር ያደረጉ ሳለ አንድ ሰው በዚህ ምድር ካንተ በእውቀት የሚበልጣለ እንዴ ወይም ደግሞ ማን ነው አንደኛ አዋቂ የሚል ጥያቄ ቀርቦላቸው እኔ ነኝ ብላ አላህ ደግሞ ለምን አላሁ አዕለም አላልከም ብሏቸው እገሌ የሚባል ቦታ አረንጓዴማ አካባቢ ያለ ሰው አለ ሂድ እሱ ጋር አንተ ጋር የሌለ እውቀት አለ ብሏቸው ሙሳ ደረሳቸውን ኻዲማቸውን ዩሽዕን ይዘው ጉዞ ቀጥለው ሄደውም አግኝተዋቸዋል፣ ተምረዋል። በዚህ ጉዟቸው ውስጥ ቡኻሪ በዘገቡት ሐዲስ ላይ እንዳለው ቁርአን ላይ እንዳለው የኸድርን ነብይነት የሚያሳዩ ብዙ ነገሮች ተነስተዋል። ወማ ፈዐልቱሁ አን አምሪ ኸድር እዛን ልጅ ገድለዋል። ሙሳ ለምን ትገድላለህ ወንጀል ሰርቶ ማያውቅ ነፍስ ብለዋቸው ኸድር መርከብ በስተዋል በነፃ የጫኗቸው ሰዎች ለምን ትበሳለህ ብለዋቸው የሆነ መንደር ላይ አርፈው እንግዳንን የእንግድነት ሐቃችንን ስጡን ሲሉ የአካባቢው ሰዎች አናስተናግድም ብለዋቸው ተቆጥተው ዝም ብለው አልሄዱም። እዛው አካባቢ ላይ ሊወድቅ ያለ ቤትን አግኝተው አቃንተውላቸው ሰርተውላቸዋል። ኸድር እነዚህ ነገሮች ለምን አደረክ ያሉ ሙሳ ቅር ብሏቸው ነው። ለነዚህ ነው መልስ ሲሰጡ ወማ ፈዐልቱሁ አን አምሪ እኔማ በራሴ ትእዛዝ አይደለም ያደረኩት። ሕፃን ገድለው ሕፃን ለምን ገደልክ ሲባሉ ይሄ ሲያድግ አባትና እናቶቹን የሚያስቸግር ሰው ነበረ፣ ወደ ኩፍር የሚጠራ ነበረ፣ ስለዚህ ገደልኩት። አላህ የተሻለ እንዲሰጣቸው ነቢይ ያልሆነ ሰው ይሄን እንዴት ያውቃል? አንዳንድ ተሰውፍ ላይ ወሰን ያለፉ በከራማ ነው ያወቀው። ወሊ ከነቢይ በላይ ነው ብዙ ነገር ያውቃል ነው የሚሉት። ራጂሑና ትክክለኛው በርካታ ሙሐቂቆችም የመረጡት ኸድር ዓለይሂ ሰላም ነቢይ ነበሩ። ነቢይ እንጂ ማንም ደፍሮ የማያደርገውን ነገር አድርገዋል። ወአተይናሁ ሚን ለዱና ዒልማ ተብሏል። ከአላህ ዘንድ እውቀት የተሰጠው ነቢይ ነበር። ወልይ ነው ከተባለ ወሊ ከነቢይ ይበልጣል ያሉ ሰዎች ወሊ ብዙ ነገር ማድረግ ይችላል በከራማ ወሊ ከነቢይ ውጭ ሆኖ የራሱን አካሄድ መሄድ ይችላል ነው የሚሉት። ነቢይ አይደለም የሚሉ ሰዎች ኸድር ያን ሁሉ ያደረጉት ከሙሳ ሸሪዓ ወጥተውም አይደለም። ሲጀምርም ኸድር የሙሳ ህዝብ አይደለም፣ ሌላ ህዝብ ናቸው። ራሳቸውን የቻለ ነቢይም ናቸው። አላሁ ተዓላ። ሌላኛው ጥያቄ ብዙ ጊዜ ቤት ስገባ መግቢያ አካባቢ ኻዲሞች ካሉ አሰላሙ አለይኩም ብዬ እገባለሁ። ባለቤቴ ግን ጥሩ አይደለም አትበላቸው ትለኛለች። እኔ ግን ሙስሊም እስከሆኑ ከኛም እኩል ናቸው እያልኩኝ ነው። እኔ ከተሳሳትኩ ልመለስ ወይም እሷ ከተሳሳተች እሷ ትመለስ? እዚህ ማብራሪያ ስጡን ጀዛኩሙላህ ኸይር ይላል። በመሰረቱ ችግር የለም ወንድ ልጅ ሴትን ሰላም አለይኩም ቢል ሴትም ወንድን ሰላም አለይኩም ብትል በመሰረቱ የተፈቀደ ነው። ነገር ግን አልኢማሙ ነወዊ ሌሎችም ፊትና የሚመጣ ከሆነ አይባልም ብላ ወንድ ሴትን ሰላም አለይኩም በማለቱ ሴትም ወንድን ሰላም አለይኩም በማለቷ ከዛ ከሰላም አለይኩም በኋላ ሌላ ችግር ውስጥ የሚገቡ ከሆነ ሸይጣን በር ከፍቶ የሚጫወትባቸው ከሆነ ሰላም አለይኩሙ መዳረሻ መግቢያ ከሆነ ቢቀር ይሻላል ተብሏል። እሷ ሰላም አለይኩም አትበላቸው ጥሩ አይደለም የምትለው ይሄን ፈርታ ከሆነ እሷ ልክ ናት። ጸባያቸው ይበላሻል፣ ይዳፈራሉ። ከሩቁ ሰላምታ የዘለለ ሌላ ሰላምታ የአካል ሰላምታ ይመጣል ብላ ከሆነ ይሄን ያለችው እሷ ልክ ናት። ይህ ከሌለ ሒጃብ አድርገው በርቀት ያለ እክትላጥ ከሰላም አለይኩም ውጪ ሌላ ምንም አይነት ወሬ የማይመጣ ከሆነ አንተ ልክ ነህ። ሴቶች ብዙ ጊዜ ይፈራሉ ለቤታቸው ለክብራቸው፣ ያፈራቸውም ተጨምሮበት ሊሆን ይችላልና አንተ ከሰላም አለይኩም ውጪ ምንም ከሌለ እነሱም በሰላም አለይኩም ብቻ የሚቆሙ ከሆነ ሰላምታ መከልከሉ ትክክል። ንያህና ተግባርህ ንጹህ ከሆነ ቀጥል፣ ችግር የለም። እሷን ደግሞ አሳምናት፣ አስረዳት። ሰላም አለይኩም ማለቱ ሱና ስለሆነ ቤትን ከምታናጋ ቢቀርም ችግር የለም። እሷ ካልተመለሰች አናግረሃት ማለት ነው። አስቸኳይ ጥያቄ ነው፣ አፉ በሉኝ። አንዲት ሙስሊም እህታችን ናት፣ ሙተነቂብ ናት። በጅልባብ ውስጥ ቁንጣ ትለብሳለች። ከለበሽም ሰፊ ሱሪ ልበሺ ስንላት ዲናችን ገር ነው አለች። አይቻልም የሚል ማስረጃ አምጡልኝ ብላለች። አሁን ይባስ ብላ ለካፊር ሴቶች እያሳየች ነው እስልምናችን ገር ነው እያለች። ጀዛኩሙላህ ኸይር።
መልሱልን። እስልምና ገር ነው። ገርነቱ በማን ሚዛን መሰረት ነው ገር ነው የሚባለው? ገርነት እኮ ጥግ የለው። ሱሪም አድርጎ ሄዶ አንድ ሰው ገር ነው ሊል ይችላል። እርቃኑን ሄዶ ገር ነው ሊል ይችላል። ጥግ የለው በሱ አመለካከት ከሆነ ገርነቱ። የአላህ ዲን በሚያላላም በሚያጠብቅም መሃል ነው። አዎ ዲኑ በመሰረቱ ገር ነው፣ ግን ገርነቱ ሁሉም በመሰለው መልኩ የሚተረጉመው አይደለም። ወከዛሊከ ጀዐልናኩም ኡመተን ወሰጣ መካከለኛ ህዝቦች ነን። ሴት ልጅ ከጅልባብ ስር ከአባያ ስር ሱሪ ማድረግ ትችላለች አትችልም? በመሰረቱ ትችላለች። ዓላማዋ መሸፈን መሰተር እስከሆነ ድረስ። ነገር ግን ሰፋ ያለ ረዘም ያለ መሆን አለበት። ሆኖም እሷ ቁምጣም ይሁን ሌላ አጭር ሱሪ ማድረጉ ብቻ ችግር የለውም በጅልባብ እስከተሸፈነ ድረስ። ግን ችግሩ ለካፍር ሰዎች ታሳያለች የሚለው ለካፍር ሰዎች ማሳየት የለባት። በርካታ ፉቃሃዎች የሱረቱ ኑር አው ኒሳኢም የሚለውን አንቀጽ መሰረት በማድረግ ሙስሊም ሴት ለካፍር ሴት ሰውነቷን ማሳየት የለባትም። ካፍር ሴት ልክ እንደ ወንድ አጅነቢ ናት የሚሉ አሉ በጣም በርካታ ፉቃሃዎች። ካፍር ሴት ልክ እንደ ወንድ አጅነቢ ናት። ምክንያቱም ቁርአኑ አው ኒሳኢም ነው ያለው። ወይም ለሴቶቻቸው ቢገለጹ ቢታዩ ችግር የለውም። ሴቶቻቸው ማለት ሙስሊም ሴቶች ማለት ነው ብለው የፈሰሩ አሉ። ምንም እንኳ ራጂሑ ከወንዶች በተቃራኒ ለማለት ነው ሴቶች የተባለው ቢባል። ምክንያቱም አይሻ ጋር አይሁድ ሴቶች የገቡ ይወጡ እንደነበረ ተነግሯል። አይሻ ጋር አይሁድ ሴቶች የገቡ ይወጡ፣ አይሁድ ሴቶች በገቡ ቁጥር አይሻ ጅልባባቸውን ንቃባቸውን ያደርጉ ነበር አልተባለም። አላሁመ ኢላ ብዙ ጊዜ አደብ ስለሚጎድላቸው፣ ሐያ ስለማያውቁ፣ አቅልም ስለሚያንሳቸው ያዩትን ነገር ሁሉ ሄደው ለወንድ ይናገራሉ። ወንድ የተገለጸችለትን ሴት ስለሷ የተነገረውን ሴት ሁሌ ጭንቅላቱ ላይ መላልሶ ያስባል። እሷን ማግኘት ይፈልጋል። ኢብኑ ጆዚ እንዳሉት አንተ ጋር በሀገሩ አለች የምትባል መልካም ሴት ብትኖር እንኳ አንዲት የተሸፈነች ማንነቷን የማታውቅ ሴት በግዳድ ገባች ቢባል ማናት ይልሃል ጭንቅላትህ ብለዋል። ስለዚህ ካፍሮች ሲሆኑ በተለይ አንዲትን ሴት ካዩ ስለሷ ውበት ስለሷ ሁኔታ ሄደው ዲን ለማይገድበው ወደው ለማይገድበው ወንድ ለወንድማቸው ለባላቸው ቢናገሩ እሷ ላይ ጥቃት ሊደርስ ይችላል፣ ፈተና ሊደርስ ይችላል። ከዚህ አንፃር ሙስሊም ሴት ካፍር ሴት ጋር ስትሆን መገላለጥ የለባት፣ ጠንቀቅ ማለት አለባት። ሲቀጥል ከጅልባቧ ስር እንኳ ቁምጣም ትበለው አጭር ሱሪም ትበለው ምንም ትበለው ቢቻል ዋናውኛ አይቻልም ወደሚለው የምንሄደው ከታየ ነው። በሰፊው ጅልባብ እስከተሸፈነ ድረስ ችግር የለም ነበር። ግን ለካፍር ማሳየቱ መገላለጥ፣ ለካፍር አይደለም ለሙስሊም ሴትም ሙስሊም ሴት ጠባብ ልብስ ለብሳ መታየት አይቻል። ከባሏ ጋር ስትሆን ብቻ ነው በቁምጣ መታየት ነች። ስለዚህ ዲናችን ገር ነው ያሉ ቁምጣ ለብሳ ለካፍር ሴት ማሳየት ስህተት። አው ኒሳኢም የሚለው በከፊልም ቢሆን ይመለከታል። እንደዚሁ ደግሞ ሴቶች ከሴቶች ጋር ሲሆኑ ብዙ ጊዜ ቤት ውስጥ ሲሆኑ የሚለብሱትን ልብስ ብቻ ነው ለብሰው መታየት ያለባቸው እንጂ በቁምጣ መታየት የለባቸው። ማደብ አይደለም፣ ሐያም አይደለም፣ ወደ ሌላ ይስባል። ዛሬ ላይ በዚህ መልኩ አጋብር ሴት ዲናችን ገር ነው ያለች መታየት ከጀመረች ወደ ወንዱም ከቤት ውጪም በዚህ መልኩ መውጣትን ያመጣል። የሐያ ተቃራኒ የሒሽማ ተቃራኒ ነው። ሙስሊም ሴት ራሷን ሰብሰብ በማድረግ ሰፋ ያለ ልብስ መልበስ ይጠበቅበታል። ሌላው ባለቤቴ ከሌላ ሴት ጋር የሐራም ግንኙነት ይጀምሯል። አብረን አልጋ ከተጋራን 4 ዓመት ሆኖናል። የሐራም ግንኙነት እንደጀመረ ከማወቄ ጋር ለትዳሬ ብዬ ዝምታን መርጫለሁ። ይህ ዝምታዬ በሸሪዓ አንፃር እንዴት ይታያል? ፍቺስ መጠየቅ እችላለሁ? ፍቺ ጠይቄ ብፈታ ዒዳ መቁጠር ይጠበቅብኛል? 4 ዓመት ሙሉ ግንኙነት ስላላደረገን ይሄም የሆነው በዝሙት ላይ ስለወደቀ ነው። ጀዛኩሙላህ ኸይረን የሚል ይሄ ከሙስሊም የማይጠበቅ ተግባር ነው። ኒካህ ያለው ባለቤቱን ሐላሏን ትቶ ከሐራም ጋር መነጃጀስ የኢማን መድከም ምልክት ነው። ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ብላ ነብዩ ሰለላሁ ዐለይሂ ወሰለም። ዝሙተኛ ዝሙት አይሰራም ሙእሚን ሆኖ፣ ዝሙተኛ ዝሙት አይሰራም ሙእሚን ሆኖ ኢማኑ ደክሞ ቀጭጮ። በአቡ ሁረይራ እንዳሉት ከሱ ላይ ወጥቶ ነው ወንጀል የሚሰራ። ዝሙት ሲሰራ አንድ ሰው ኢማን ከሱ ይወጣል። ከተወበተ ተመልሶ ይገባል። ካልተወበተ በዛው ከቀረ ኢማኑን ይቀራል። ደጋግ የአላህ ባሮች ወላ የዝኒ ዝሙት አይሰሩ። የከፋው ደግሞ ሐላሉን ትቶ ነብዩ ኢስራና ሚዕራጅ ላይ ካዩአቸው ጉዶች አንዱ የሞተን የሚበሉ ሰዎች አይተዋል። ነብዩ ሰለላሁ ዐለይሂ ወሰለም ምንድናቸው እነዚህ? ጥንብ የሚበሉ
ይባሉ እነዚህ ሐላል ሚስታቸውን ቤት ትተው ለሐራም ይሄዱ ናቸው ተብሎ እነዚህ ባለቤትህ ላይ ችግር ካለ ባለቤቱ ላይ ችግር ካለ መክሮ ገስጾ ሽማግሌ ልኮ ካልሆነችው መፍታት ካልሆነም እሷን ትቶ አስቀምጦ ልጆቹን እንድትይዝለት ራሷ ተሰትራ እንድትኖር ሌላ ትዳር ማድረግ ወንድ ልጅ ከአንድ በላይ እንዲያገባ የተፈቀደበት አንዱ ምክንያትም ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሰውዳን መፍታት ፈልገው ነበር አትፍታኝ እኔን ለአይሻ ሰጥቻለሁ እኔ ከአንተ ጋር መኖር ፈልጋለሁ ብላቸው በዚህ መልኩ ተስማምተው የሰውዳን አዳር ለአይሻ አድርገው ይኖሩ ነው ሌሎችም አሉ በዚህ መልኩ የሚታወቁ በታሪክ ከእሷ ጋር መቀጠል አይፈልጉም ነገር ግን ኒካህ እንዲወርድ እሷ አትፈልግም በተለያዩ ምክንያቶች ኒካሁ ይኖራል ከፊል ሐቆች ይኖሩበታል እሱ የራሱን ሌላ ህይወት ይኖራል ስለዚህ እሷ ጋር እንዳይቀርብ 4 ዓመት ሙሉ አልጋ ላይ አብረው እንዳያሳልፉ የሚያደርገው ችግር ምንድነው መፈታት አለ ከጋብቻ ዓላማ ከባልና ሚስት ሐቅ አንዱ የጋራ ሐቅ አንዱ አልጋ ላይ አብረው ማሳለፍ ችግር ካለ ችግሩን ተነጋግሮ መፍታት ካልሆነ ይሄ በቋሚነት የሚደረግ ዝሙት በተለይ ለሌሎችም ለቤተሰብ ይተርፋል ስለዚህ ከሱ ጋር መኖር አይቻልም ባጭሩ ከዝሙተኛ ጋር መኖር አይቻልም ዝሙቱን ማጽደቅ ነው የሚሆን ውስጥ ላይ ለአላህ ተባረከ ወተዓላ አለመቆጣት የመኖር ምልክት ስለዚህ ከተወበተ ከተመለሰ መመለሱን በይፋ ከታየ ከተረጋገጠ ከሱ ጋር መኖር ይቻላል ኒካሁን ማሰር የማያስፈልገው አውርጃለሁ እስካላለ ድረስ በጭራሽ አልመለስም ካለ ፍቺ መጠየቅ ይቻላል ከዝሙተኛ ጋር አብራችሁ ኖሮ ይባል الزاني لا ينكح إلا زانية أو مشرك والزانية لا ينكحها إلا زان أو مشرك حرم ذلك على المؤمنين ነገር ግን እዚህ ውሳኔ ላይ ከመድረስ በፊት መታገስ መምከር ያስፈልጋል አይቡ ሳይወጣ በተቀሉ እሱ ላይ ትልቅ ችግር አለ ከሱ ጋር መኖር እንዳልችል የሚያደርገኝ ምከሩት ይመለስ መባላል መንገሩ የግድ ሆኖ ከተገኘ አማና ላለው ኢማን ላለው አላህን ለሚፈራ ለሚታመን ሰው እንዲህ አይነት ችግር ስላለ መልሱልኝ ካልሆነ እኔ ለየኝ ከሱ ጋር አውርዱልኝ ታሂም መባላል ብቻ ካሄዱ እንደ ቤተሰቡ እንደሱ እድሜ እንደሱ ቤተሰብ ይለያያል ከሱ ጋር ግን በዚህ ሁኔታ ላይ ይሄ የታወቀ መኖር አይቻልም መጠየቅ ይቻላል በቂ ምክንያት ነው ይሄ ማለት ግን እዛ ከመከሩ በፊት እስከ መጨረሻው እሱን ማስታመም መምከር ማስመከር ያስፈልጋል ተስፋ አይቆረጥም ሊመለስ ሊተውበት ይችላል መምከርም ያስፈልጋል የዝሙትን መዘዝ ጉዳት መንገር ያስፈልጋል ካልተመለሰ ፍቺ ከተጠየቀ ከተፈታ ኒካህ ከወረደ ዒዳ መቅጠሩ ግዴታ 4 ዓመት ስላልተገናኘን ይላል ዒዳ የሚቆጠረው ለጽንስ ብቻ ተብሎ አይደለም ግንኙነት ስለተደረገ ብቻ ነው የተለያዩ አስራሮች አሉት ምስጢሮች አሉ ከተፋታችሁ ማግስት ወይም በሳምንቱ ሊጸጸት ይችላል እሱ ዒዳ ያስፈልግም ከተባለ ዳግም አትገናኙ ማለት የተለያዩ ምስጢሮች አሉት ግንኙነት ያደረጉ ጽንስ መኖር አለመኖሩ የተረጋገጠ ያልተረጋገጠን ብቻ ታሳቢ ተደርጎ አይደለም የዒዳ ህግ የተደነገገው የባል ሐቅ ነው ማሰቢያ የጥሞና ጊዜ ከፈታ በኋላ ወዲያው ዒዳ ጨርሳለች ተብሎ ሌላ ባል ካገባች በኋላ እሱ መመለስ ሊፈልግ ይችላል እሷ መመለስ ልትፈልግ ትችላለች መሀል ላይ ያጣላቸው ነገር ትክክል አለመሆኑን ሊያውቁ ይችላሉ እሱም ከስህተት መንገዱ ሊመለስ ይችላል ዒዳ መቅጠሩ ግዴታ ነው የተለያየ ሀገር ነው እንደው እነሱ እንኳን አንድ ቤትም አንድ ሀገር ውስጥ ነው ያሉት ለ20 ዓመት ለ10 ዓመት እንኳን የተለያየ ሀገር ሊኖሩ ይችላሉ ከተፈቱ በኋላ ዒዳ መቅጠሩ ግዴታ هذا الله تعالى السلام عليكم ورحمة الله وبركاته وتزودوا فإن خير الزاد التقوى وتزودوا فإن خير الزاد التقوى واتقون يا أولي الألباب